ጸጉሻ ትላንትና በረኪና ጠጥታ ያ ሆስፒታል ገብታለች። ያኔ በር ዘግታ ስለነበረ ዛሬ ጉዞ ወደ ሆስፒታል አድርገዋል። እና ደግሞ ኢንስታግራም ላይ ጭፈራ፣ እዚህ ጋር ደግሞ ዩቲዩብ ላይ ለቅሶ። ወይኔ 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 እያሉ ነበረ። ማታ እኔ ደንግጭ ያለው ስላችሁ እናንተ አልደነገጥንም ስራ ማጥቼ ብላችሁኛል። እውነት ለመናገር እኔ ራሱ ስራ አጥቼ ነው የደነገጥኩኝ። እንዴ ነችና እና ያው ጉዴን አላየውም ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። እና ሩታዬ ዘመገረም ሩታዬ ተገረመች። እንግዲህ ለጸጌ እያየቻት ነበረ፣ ጸጉሻ ስትጨፍር ማለት ነው። አብርሽ ቀብራራው ደግሞ ስልኩን ይዞ ቆሞ ወደ ክፍል ነው መሰለኝ ከሆነ ሰው ጋር ያወራል። እና እንደዛ ነው እላችኋለሁ። ጉዴን አላየሁም ነበረ እኔ የደነገጥኩኝ ጉዴን ስላላየሁ ነው። እና ኢንስታግራም ላይ ያው ብልቅጥቅጥ እየተባለ ነው እዚች ጋር ወይኔ 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 ወይኔ። እናንተ ልባችሁ ጸጥ ይበል በላችሁ ወይስ አንጀታችሁ ቁርጥ ይበል በላችሁ? አሁን እኔ ምንም ልል አልችልም። እና ለማንኛውም ያው ጋይስ ዚስ ኢዝ ዘማይ ድራማ ማይ ዲራማ ያበደ ዲራማ መሆኑን እንግዲህ ግልጽ እየሆነልን ይገኛል። ነገር ግን ማለት ነው እናንተ ትንሽ አታፍሩም? ማለት የሆነ ሚስጥር ይወጣላችሁ። በነገራችን ላይ ኢንስታግራም የሚጠቀም ህዝብ በዝቷል በአሁኑ ሰዓት። እናንተ ሪከርድ እንዳታረጉ ዝም ብላችሁ እንዴ! ዝም ብሎ ሪከርድ አይደረግም። እና ምን ልላችሁ ነበረ ጋይስ፣ ኢንስታግራም ላይ ያው ጸጉሻ ስጨፍር ነበረ። እናንተ ይኸው አሁን ጉድ አደረጋችሁኝ። እውነቴ ነው ብላችሁ ጉድ አደረጋችሁኝ። እኔ ጥሌ ከእናንተ ጋር ነው ካሁን በኋላ። አብርሽ ማታ ዱባይ ነው ያላችሁት፣ እራሳችሁን ጠብቁ፣ እስር ቤት ነው ከርቸሌ ነው የምገቡት ብለሽ ተናገሪ ብላችሁኝ፣ እኔ ደግሞ አብርሽ እና እንደዚህ ረብሻ ምናምን ካለ ያው የሆነ ነገር ይፈጠራል፣ ስለዚህ ጥሩ አይደለም፣ እራሳችሁ ጠብቁ ማለት ትቼ ማለት ነው ምን እንዳልኩ ታውቃላችሁ? አፌ ሲክለፈለፍ ሄጄ እናንተ የተመታችሁ እንደዚህ አይነት ረብሻ እንዳይኖር ያው ጎረቤትም ረበሹ ተብላችሁ ትያዛላችሁ፣ የሆነ ነገር ይመጣባቸዋል። እና እንደዚህ አይነት ስራ ኢትዮጵያ ስትገቡ ትሰራላችሁ፣ እዚህ እንዳትሰሩ ብዬ ያው አፌ ውል አለ። ይኸው አይቶ ዝም አለኝ እላችኋለሁ። ውድ ቤተሰቦች እውነቴ ነው የምላችሁ ዝም አለኝ ማለት ነው። ምክንያቱም ያው መቼም ስራ አይደለም እነሱ ጋር እና አሁን ዝም አለኝ። እውነቴ ነው የምላችሁ። ወይኔ በላቸው። እኔ አሁን ቀስ እያልኩኝ የጋሽዬ ቀብራራ የሩታዬ ንጉስ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንደዛ ብዬ ነው አሁንን እንትን ብዬ ውይ እዚህም ነገር አለ ማለት ነው። እኔ አላልኩም፣ በቃ በስተት ነው። እውነቴ ነው የምላችሁ በስተት ነው፣ በስተት እና አሁን ቀጥ ብላችሁ አስታርቁን። ይሄው ዝም አለኝ። እንግዲህ እንትን ቢያኮርፈኝ ነው ዝም ያለው። ለምን አልመለሰልኝም? እሺ የኔ ውድ እህቴ ላይ ነበረ ከዚህ በፊት። አሁን ጸጥ አለኝ። ይኸው አጣላችሁኝ ደረሳችሁልኝ ማለት ነው። እና አሁን ምንድን ነው የማደርገው እምለውን ነገር ንገሩ። እኔ ጋሽዬ ቀብራራ፣ እሺ የጋሽዬ ቀብራራ የኛ አብርሽ የሩታዬ ንጉሱ ባለ የነገስከው ልዕልታችን ማለት ነው፣ የሚዲያው መሪ ያው ለእናንተ ብለን ነው። እሺ አዎ። እና እንዳታኮርፈን በውስጥ መስመር፣ እውነቴ ነው የምልህ እንዳታኮርፈን። እንዴ ነጭና በውስጥ መስመር ዘጋህን ማለት አክባር አጣን። ከዛ በኋላ የሆነ ነገር ሲፈጠር በጭንቀት አበድን ማለት ነው። ስለዚህ እባክህ እንዳታኮርፍና ለእናንተ ብለን ነው ማለት። ይሄ በስህተት ነው፣ አፌ ውል ብሎ ነው ያ የተናገርኩኝ። አሁን በውስጥ መስመር ተልኬ ነው፣ እውነቴ ነው የምልህ ተልኬ ነው። እኔ እነሱ ልከውኝ ነው እንጂ ራሴ ፈጥሬ የተናገርኩኝ ነገር አይደለም። በነገራችን ላይ እውነት ለመናገር የዱባይ ህግ ከባድ ነው። ሳትረብሿቸው ራሱ ተረበሽን ብለው ያው ከርቸሌ ከቷቸዋል። ጦር አይደለም እየተባለ ነው፣ እውነት ለመናገር ስለረብሻው ማለት ነው። ይሄ ደግሞ እኔ በቃ ቀስ አድርጌ ምን ማለት ነበረብኝ ጋይስ፣ በሌላ መልኩ መናገር ነበረብኝ። እና በቃ ያኔ እንደዚህ እንዳረብሹ ምናምን አዎ እናንተ በሁሉም በኩል እኮ በቃ እንትን እስረኛ ሆናችሁ ማለት ነው። በዚህም መለፍለፍ አንችልም፣ በውስጥም መለፍለፍ አንችልም። እውነቴ ነው የምላችሁ። እና በዚህም ያው ዞር እያሉ እንደዛ እንበል እንደዛ ማለት ነው። ያው የማንደርስበት ነገር የለም እኛ ሰው ስንባል እና አብርሽ ተልኬ ነው ለማለት ነው፣ ለሌላ ነገር አይደለም። አዎ እውነቴ ነው የምላችሁ። ራሳችሁን ጠብቁ። ያው ጸጉሻ ደግሞ እንዳያስነቃባችሁ እኮ ጸጌ እንግዲህ ትላንትና ስጨፍር ነበረ እኔ ኢንስታግራም ላይ ጋይስ እንትና ሩታዬ ደግሞ ያው ዘመገረም ያው እያየችት ነበረ። ቀብራራው እንግዲህ ስልኩን ይዞ ቆም ብሎ ያያል። እናንተ በዚህ ለቅሶ፣ በዛ ፈታ፣ በዛ ዘና እንዴ! በዱባይ ወጣ እያላችሁ ዘና ትላላችሁ፣ በኢንስታግራም ተጨፍራላችሁ፣ በዩቱብ ታለቅሳላችሁ። እሺ ምን እናደርግኛ እንዴ? እኔ እውነቴ ነው የምላችሁ ለእናንተ ብለን ነው፣ እኛ ችግር የለብንም። እና እናንተ ጋይስ እኔ እውነቴ ነው የምላችሁ አልፋታችሁም፣ ቢያኮርፈኝ ማለት ነው
ወይኔ ጉዴ ፈላስ እንዴ ነው ሪከርድ የሚደረግልኝ? ደግሞ እኮ ስራ ስሰራ ነው በነገራችን ላይ የሚደወልልኝም ሪከርድ የሚደረግልኝ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ብጣላ እውነቴ ነው የምላችሁ ባይመልስ ዛሬ እንደውም ባይመልስልኝ አልፋታችሁ የላካቸው ልጆች እኔ እስከ ዛሬ ድረስ በስርዓት እውነት ለመናገር በቀን 3 ጊዜ የሚመልስልኝ ጊዜ አለ። አሁን ይኸው ማታ አይዶት እስካሁን ድረስ አልመለሰም። አልፋታችሁም ቶ እኔም እኔ ላለች ማለት በእርግጥ ወደ አፌ ውል ያለው ራሴ ነኝ ስተተኛው እንደዚህ አይነት ነገር ረብሻ እንዳይኖር ማለት እንጂ ስለ ስራው ጉዳይ ራሱ እንደዚህ አይነት ነገር እንዳስራ ሀገር ስትገቡ ትሰራላችሁ አላልኩም? ትገይዝ ተበላው የምር ተበላውኝ እና የስራችሁን ይስጣችሁ። ሌላ ምንም አልልም እና እውነት ለመናገር የእነሱ ስራ ይሻላል። እንትና አያችሁ ትላንትና ሀሰን ማለት ነው። ሀሰን አያችሁት አይደል ጋይዝ? የሀሰን ቤተሰብ ካላችሁ እኔ አይመለከተኝም፣ ግን እኔ የወሬ ጥመት ሶፊ ቡታጀራ መጣች። የኔ ውድ ነገር የኔ ውድ የምር ሶፊያ ቡታጀራ ሄዳለች። በዚህ አጋጣሚ ልንገራችሁ ብዬ ነው እና ከየተንቢ ጋር ተገናኝተዋል። በነገራችሁ ላይ ዛሬ አይደለም ሄደች ትላንትና ነው እና እኔ በጣም ነው ደስ ያለኝ። እንዳው ቡታጀራ በኖረች የምር በኖረች። እኔ ቡታጀራ በሆነ እስካሁን ድረስ አግኝቻት ነበረ እና እንዴት እንደቀና አገኛት ነበረ የሚለውን እንትን ውስጤ ላይ ቁጭ አለብኝ ማለት ነው። እና የኔ እናት በጣም ነው መወዳት በዚህ አጋጣሚ እና ሶፊዬ እድሜያቸው ረጅም ያደርግላችሁ። ከቶፊቅ ጋር እንግዲህ ማናት ታስታርቃቸዋለች ብዬ አስባለሁ። ከቶፊቅ ጋር ማለት ነው። የተንቢ ታስታርቃቸዋለች እርግጠኛ ነኝ። ያኔ የሆነ አስታርቂኝ የሚል ነገር ተጽፎበት አይቼ ነው እላችኋለሁ ውድ ቤተሰቦቼ። እና ለማንኛውም መልላችሁ ነበረ እንግዲህ ያው እነሱ ሰላምማ ሰላም ናቸው በነገራችን ላይ እና ዳኒ ያው ቪዲዮ ፖስተዋል ትላንትና ሸርተዋል። የእንትና የዋንትያ ቪዲዮ ያ ቪዲዮ እኮ የቆየ ቪዲዮ ነው ጋይስ። በዚህ አጋጣሚ ልንገራችሁ፣ ምናልባት እናንተ ገብተዋል የገባ ቪዲዮ ነው ልትሉ ትችላላችሁ። እና ይሄ ቪዲዮ የቆየ ቪዲዮ ነው። እሱም ምን አይነት ሚስጥር እንደወጣ ልንገራችሁ። በሱ ቪዲዮ ላይ አትጾምም እንዲህ አለ አትጾምም እንዲህ አለችው ዋንትያ። ከዛ ስትለው እስከ መጨረሻ እናንተ አታዳምጡም። በነገራችን ላይ ገብተዋል የተቀረጸ አዲስ የተቀረጸ ቪዲዮ ነው ያላችሁኝ ያላችሁ እዛ ቤት ሄጄ ኮምቼ፣ ነገር ግን የቆየ ቪዲዮ ነው። ምን አለችው ወንድዬ? አትጾሙም ወይ አለችው። ከዛ እኔ ኧረ ጾማለሁ አለ። እና ታዲያ ጾሙ መቼ ነበረ? ከኢድ በፊት ከአመት ባላችሁ በፊት ነበረ አይደለ? ስለዚህ አመት ባላችሁ ደግሞ አለፈ። አሁን ሳምንት ሊሆነው ነው የሚመጣው እሑድ። ዛሬ ደግሞ አርብ ነው። እና ታዲያ ምን እኔ እኮ ልቅም አድርጌ ነው ቪዲዮ ማዳምጠው። ሀሳብ አስተያየት ለመስጠት ስፈልግ እውነት ለመናገር ቪዲዮቸው በደንብ አድርጌ ነው ማየው። ሳላይ ዝም ብዬ አልቀደድም። እና የሚቀድ ነገር ይቅደድሽ በሉኝ። አሁን እንደዛ ነው የምትሉ፣ ከዛ ውጭ ምንም አትሉኝም። ለማንኛውም ላይክ እና ሼር ሰብስክራይብ አድርጎኝ እና 10 ሺህ አስገቡኝ ስልስል እኮ ያው ደርቄ የቀረው ከዚህ በኋላ ልለምናችሁ አገር መግቢያ ቀን ደርሰዋል። በቃ እውነቴ ነው ምላችሁ። እድሜ ለሸበላው የጋሽዬ ሸበላው መቼም እሱ ሰብስክራይብ አድርጓት እህታችን እስከ 6 ነው የመጣችሁ ሲላ ታደርጉኛላችሁ ምንም እንትን ሳትሉ ሳታዝኑ። የእውነቴ ነው ምላችሁ እና እየዞርኩ የሁላቸውም ተመልካች በነገራችን ላይ አሁንም ያሉትን የነ ሀይሚ የነ ፍቅር የአብርሽ የሩታ የነ ጸጌ የነ ዳኒ ናችሁ እኔ ጋር ያላችሁ። በነገራችን ላይ ስልኬ ላይ ስለሚያስታውቅ ነው የምነግራችሁና እና ከልብ አመሰግናለሁ ሰብስክራይብ ያደርጋችሁ ስለምትከታተሉኝ ማለት ነው። እና እንደዛ ነው እላችኋለሁና በቃ እንደዛ ነው እላችኋለሁ። እና ቀስ እያልኩኝ ደግሞ ሌላ ሚስጥር እነግራችኋለሁ ማለት ነው። እውነቴ ነው የምላችሁ። እና ጸጉሻ እንግዲህ ዘና እያለች ነው። በቃ አታዳርቁን። እውነቴ ነው የምላችሁ፣ አታዳርቁን። ሰላሙን